ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? ዕለቱ ግንቦት 11 ቀን 2018 ነው። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። በዛሬው መርሃ ግብር አንዳርጋቸው ጽጌ የባንዳነት ውኃ ልክ በሚል ርዕስ መምህር ታዬ ቦጋለ ቀጣዩን ትንታኔ ያቀርቡልናል። እንግዲህ በአዲስ ምንጭ ሚዲያ እና በተለያዩ ሚዲያዎች ትንታኔ መስጠት ጀምራለሁ። ዛሬ የምተነትነው ስለ አንዳርጋቸው ጽጌ ነው እና የተለያዩ ሚዲያዎች ላይ ይህንን መልእክት ልታገኙ ትችላላችሁ። በተለይ አዲስ ምንጭ ሚዲያ ላይ እና አንዳርጋቸው ጽጌ በኢትዮጵያ ፖለቲካ ውስጥ ምን አይነት የተረገመ ሰው እንደሆነ በዋናነት ሊገልጸው የሚችለው ነገር የባንዳነት ውኃ ልክ ነው። ባንዳነትን ለማስተማር የሚፈልግ ሰው አንዳርጋቸው ጽጌ ተብሎ ቢጠቀስ ባንዳ የሚለውን ቃል ሊተካው ይችላል። ከሱ በላይ ማስረጃም የለም። በቅድሚያ በኢህአፓ ዘመን በኢትዮጵያ ፖለቲካ ውስጥ መርገም ሆኖ የወጣ ሰው ነው። በኢህአፓ ዘመን ነጭ ሽብር ተብሎ የከተማ ትግል ተብሎ መሳሪያ የያዘውን ደርግን ፊት ለፊት ከተማ ውስጥ እንግጠም ብሎ እሱ ተደብቆ አመቺ ቦታ ላይ ሆኖ ወጣቶች በደርግ የሰላፋስ እንዲጨፈጨፉ በመቶ ሺዎች ምክንያት የሆነ ሰው አንዳርጋቸው ጽጌ ነው። አንድ በሉልኝ። በኢህአፓ በነጭ ሽብር ከፍተኛ ሚና የተጫወተ በህግ መጠየቅ ያለበት አረመኔ ነው። አንድ ሁለተኛ ዚያድ ባሬ የሶማሊያ ታላቋን ሶማሊያ በመፍጠር ቅዠት ወደ ኢትዮጵያ በተስፋፋበት ጊዜ በተለያየ አቅጣጫ በወቅቱ የነበረውን የኢትዮጵያ ጦር ሰራዊት በደርግ ዘመን የነበረውን የኢትዮጵያ ጦር ሰራዊት በአሁኑ አጠራር መከላከያ ሰራዊት ከጀርባው የወጋ ለሶማሊያ የተገረደ ባንዳ ነው። ሁለት አትሉኝም? ሶስተኛ ጫካ ገባ። ኢህአፓ እዚህ ጋር የሚሞቱ ሞቱ። መጀመሪያውኑ የተለያየ ትስስርና ግንኙነት የነበራቸው ግን የሚፈልጉትን ወጣት እንዲረግፍ ካደረጉና ያንን ትልቅ ጭንቅላት የነበረውን ትውልድ ከበሉ በኋላ ጫካ ገቡ። ጫካ ከገቡ በኋላ ኢህአፓ በህወሓት አሲምባ ላይ ስትመታ አንዳርጋቸው ጽጌ የመጀመሪያው ኢህአፓን በማስመታት ትልቅ ሚና የተጫወተ ነው። በጣም 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 ትልቅ ሚና። ስለዚህ የኢትዮጵያ ህዝብ አብዮታዊ ንቅናቄ ኢአን የሚባለው ድርጅት እንዲመሰረትና ጽህፈት ቤት ሰጡት ህወሓቶች። ለዚህ ውለታው ኢዲዩን ስላስመታ ኢህአፓን ስላስመታ። ስለዚህ ሶስተኛ አትሉኝም? ሶስተኛ መገረድ ለህወሓት ተገረደ። ከዛ በኋላ ይሄንን መሽቁቅነቱን እዛው ጋር ይዞ ይሄ እንደተመቻቸለት ላጣልና ትግል እንጀምራለን ብሎ ሱዳን ገባ። ለሱዳን እዛው ጋር እየተገረደ ጓዶቹን ክዶ አመቺ ሁኔታ ለሱ አስቻይ ሁኔታ ፈጥሮ ወደ አውሮፓ አቀና። አውሮፓ ካቀና በኋላ በቀጥታ የሰውዬ ለማን መገረድ ጀመረ? ለሻዕቢያና ለህወሓት። ከሻዕቢያና ከህወሓት ጋር ሰፊ ግንኙነት አደረገ። የመጨረሻው አንድ ዓመት ላይ ህወሓት በከፍተኛ ፍጥነት እየሮጠች መላውን ኢትዮጵያ እንድትቆጣጠር ለንደን ላይ ታስታውሳላችሁ፣ ሃሮልድ ማርከስ ዘ ሂስትሪ ኦፍ ኢትዮጵያ በሚለው መጽሐፉ እንደጻፈው ለንደን ላይ አመቻችቶ እነመለስ ዜናዊ ለንደንና አሜሪካ ሄደው በአንድ ዓመት ውስጥ እንዲገባ ያደርገውን የሲአይኤ አባል የሆነው ሃሮልድ ማርከስ ዘ ሂስትሪ ኦፍ ኢትዮጵያ በሚለው መጽሐፉ አጋልጧል። ለዚህ አመቻች ወይም ፋሲሊቴተር እሱ ነበር። ስለዚህ አሁን የመገረዱን መጠን ከፍ አድርጋችሁልኝ በደንብ አድርጋችሁ ሂዱ። ከዛ እንግዲህ አባላትን መልምሎ ህወሓትን መርዳት የሚል ነበር ሱዳን ውስጥ ያለው። ይህን ካደረገ በኋላ ኢህአዴግ ደግሞ አሸነፈና ህወሓት መራሹ ኢህአዴግ አዲስ አበባ ገባ። አዲስ አበባ ሲገባ እየሮጠ መጣ እና የመጀመሪያዎቹ የህወሓት አመራሮች መካከል አንዱ ነበር። ነገር ግን በበሸቀጠ ስነ ምግባሩ ሚስጥር ቋጣሪ ያልሆነ ቻተር ቦክስ በመሆኑ ያለው ፍላጎት የማያልቅና ከህወሓት ጋር የማይሄድ መሆኑ አጠቃላይ ታሪኩን ስለሚያውቁ ህወሓቶች ገፉት፣ አስወጡት። ህወሓቶች ከአመራር ከቋመጠው ቦታ ሲያስወጡት በቀጥታ ሄደና ከሻዕቢያ ጋር ደግሞ መሞዳሞድ ጀመረ። ስለዚህ ከሻዕቢያ ጋር እየተሞዳሞደ ህወሓትን ለመጣል በሚደረገው በተለያዩ ነገሮች ውስጥ ከመግባቱ በተጨማሪ አርበኞች ግንቦት ሰባት የትጥቅ ትግል ሲጀምር አይገባም እሱ ትግል ውስጥ። ነገር ግን የተለያዩ አይነት ነገሮችን ፋሲሊቴት በማድረግ አሁንም እየቀሸበ ህይወቱን አንድም ቀን አንዳርጋቸው ጽጌ በስራ ያሳለፈበት ጊዜ የለም። ስለዚህ እንደምንም ሲል ህወሓት ተንከሲስ ናት። የመን ላይ አንቃምጥታ ቂሊንጦ አስገብታ የሞት ፍርድ ፈረደችበት። ምክንያቱም ሰውየው እንደማያርፍ ስለምታውቅ የሞት ፍርድ ፈረደችበት። የዚህ ሰውዬ ሞራል ዝቅጠት የምትመለከቱት የሞት ፍርድ የተፈረደበት ሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ
ቤተ መንግስት አምጥተው አነጋገሩት። አሁን አንዳርጋቸው ጽጌ በቃ ቤተ መንግስት ገባ፣ ክቡር ጠቅላይ ሚኒስትሩን አነጋገረ። ስለዚህ ያ የለመደውን የስልጣን ጉጉቱን እኔ ማልመራት ሀገር የሚለውን ነገር የሚያሳካ መስሎት ወዲያ ወዲህ ሲል ዶክተር አብይ ያውቀዋል። ለከፈልከው ታስረ ለነበርከው ነገር ማንም ሲፈታና በትግሉ ስላደረገው አስተዋጽኦ በዛን ጊዜ አለና እንትናል። ግን የፈለገው መሬት የፈለገው ስልጣን የፈለገው ነገር አልተሰጠውም። ስለዚህ እንዴት አድርጌ ነው ዶክተር አብይን ብልጽግናን የማጠቃው የሚጠላውን አማራን የማተራምሰው ኢትዮጵያን አጠቃላይ የማተራምሰው የሚል እቅድ ይዞ ሄደና መልሶ ደግሞ ከሻዕቢያ ጋር ሆነ። እንደገና ደግሞ ህወሓት በለኮሰው ጦርነት ሻዕቢያና የኢትዮጵያ የተለያዩ ጣምራ ጦር በዚህ በኩል ሲሄድ እንደገና መጣና ደግሞ ምን አደረገ? ከዚህ ከኢትዮጵያ ህዝብ ጋር የቆመ አስመሰለና ነገር ግን የሚጠላውን የትግራይን ህዝብ ከምድረ ገጽ እንዲጠፋ ሊትራሊ ሰበከ። ህወሓትም ቢሆን ዛትስ ኦኬ ትክክልም ነው። ህወሓት የኢትዮጵያ ህዝብ ነቀርሳ ነው ማለት ትክክል ነው። ነገር ግን የትግራይ ህዝብ ሊትራሊ ይጥፋ ብሎ ቀስቀስ አደረገ። የጥላቻው ጥላቻ ጫፍ ህወሓት እንኳን አክብራ ኃይለ ሥላሴን ከመቃብር አስወጥታ በክብር እንዲቀበሩ አድርጋለች። አንዳንድ ክሬዲቶች መጥፋት የለባቸው። እሱ ግን የመለስ ዜናዊ አጽም ተቆፍሮ መውጣትና መጣል አለበታል። ተመልከቱ ምን ያህል ክፉ እንደሆነ። ይሄ የሚያደርገው እንግዲህ በሰባ ቤት ውስጥ በሰባዎቹ መጨረሻ 74 ነኝ እድሜው ይላል አይደለም። በሰባዎቹ መጨረሻ እድሜው ሁልጊዜ የሚያስበው ነገር ተንኮል፣ ህዝብ ይጥፋል። እንደገና እኛ ምንናገር ትውልድ አይደናገር የሚል መጽሐፍ ጻፈ። ይሄ ሰውዬ እኛ ምንናገር ትውልድ አይደናገር በሚለው መጽሐፉ አንዳርጋቸው ጽጌ አንዱ የገለጸው ቲም ደጋግሞ ያነሳውም አማራ የለም። ምክንያቱም አማራ የሚባል ስነ ልቦና የለም። በትክክል ካየነው አማራ የሚባል አይደንቲቲ የለም። አማራ ብሎ አማራን ለመግለጽ የሚያስችል ምንም አይነት ነገር የለም። ስለዚህ አማራ የለም ወደሚል ግልጽ ያለ ድምዳሜ ሄደ። የዚህም ዓላማ በዋናነት ምንድነው? አማራ የለም ያስባለው ዓላማ ግሪጎሪ ስታንተን የጻፈው መጽሐፍ አለ። ይሄ መጽሐፍ ጄኖሳይድ በአንድ ህዝብ ላይ መፈጸም ከፈለክ የመጀመሪያው ነገር የለም ብሎ መካድ ነው። ተመልከቱ፣ አማራ ነኝ የሚል በሚሊዮኖች እያለ አማራ የሚባል ክልል በህገ መንግስት ተደንግጎ እያለ የአማራ ብሔራዊ ንቅናቄ፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚሉና አማራ የሚሉ ስሞች እያሉ እራሱም አማራ ነኝ ብሎ በታሪክ ግፊያ ውስጥ ያለ ማህበረሰብ እያለ ስነ ልቦናዊም ትውፊታዊም ማንነታዊም አማራነት የለም ብሎ ካደ። ይሄ ብቻ አይደለም። በዚሁ መጽሐፍ ውስጥ አንድ ሰው ገልጾ ኦገስት ዋይልድ ይመስለኛል፣ በተለይ ቴዲ ሪዮት የተነተነው ትንታኔ እስካሁን ከተሰጡ ብዙ ትንታኔዎች በሱ ላይ ተሰጥተዋል። በዚህ በአንዳርጋቸው ጽጌ ላይ ማርያማዊት ማን ያልሰጣል፣ ዘመድኩን በቀለ፣ በጣም በርካታ ሰዎች በሱ ላይ አስተያየት ሰጥተዋል። ከተሰጡት አስተያየቶች የቴዲ ሪዮት በጣም ይመቸኛልና ኦገስት ዋይልድ የተባለው ሰው ከአድዋ በኋላ አድዋ ላይ አልተሳተፈም። ከ5 ወር በኋላ የመጣ ቅኝ ገዢ ሀገር ለመበተን የሚፈልግ የቅኝ ገዢዎችን ትርክት የሚያራምድ ሰው ሪፈር አድርጎ ምን አለ? ክርስቲያኖችና ሙስሊሞች አብረው ሄዱ፣ ሁለቱም መስዋዕትነት ከፈሉ። ከዛ በኋላ ጦርነቱ የአድዋ ጦርነት ሲያልቅ አጼ ምኒልክ ምን አደረጉ አለ። አጼ ምኒልክ በጣም ነው እኮ የሚገርመው። ክርስቲያኑን ወስደው ፍትሃት አስፈትተው አስቀብረው አጼ ምኒልክ ሙስሊሙን ግን ለጅብና ለአሞራ ሰጡታል። ይህንን ለኢትዮጵያ ሕዝብ ነው የምተወው፣ ህሊና ላላችሁ ነው የምተወው። ምን ማለቱ ነው? ምን ፈልጎ ነው ይህን የጻፈው? እንግዲህ ሙስሊሞች አሉ አድዋ ላይ በሰፊ ቁጥር ተሳትፈው ልክ እንደ ክርስቲያኖቹ መስዋዕትነት ከፍለው በሰላም ወደ ሀገራቸው የተመለሱ ወደ ኢትዮጵያ የተመለሱ በጣም ብዙ አሉ ከጦርነቱ በኋላ። እነዚህ ሙስሊሞች ያላሉትን በየትኛውም የሙስሊም ሊትሬቸር ላይ የሌለውን ኦገስት ዋይልድ ይመስለኛል አንድ ሰው ጠቀሰ ብሎ ሙስሊሞች ሳይቀበሩ ቀሩ ሲል የአንዳርጋቸው ፍላጎት በሙስሊምና በክርስቲያን መካከል ከፍተኛ የሆነ ጸብ ለማብቀል፣ ጦርነት ለማባባስና ለማፋፋም፣ ህዝቡ በጋራ አብሮ እንዳይኖር ታሳቢ አድርጎ የሰራው ነው። አትሸወዱ። 100% እርግጠኛ ሆኜ የምነግራችሁ አንዳርጋቸው ጽጌ ደለብሬትሊ በእቅድ በአንድ በኩል አማራው የለም ብሎ በመካድ
በሌላ በኩል ሙስሊሙን አጼ ምኒልክ ለጅብና ለአሞራ አስከሬኑን በክብር እንዳይቀበር ያደረጉ ማለት ምን ፈልጎ ከዚህ በስተጀርባ የሰውዬ እንደሚያደርግ ለእናንተ ነው ፍርዱን ምተው። አንዳርጋቸው ጽጌ አማራ ከየት ወዴት በሚለው መጽሐፉ፣ ነፃነትን የማያውቅ ነፃ አውጪ በሚለው መጽሐፉ፣ እኛ ምንናገር ትውልድ አይደናገር በሚለው መጽሐፉ በየትኛውም ነገር ውስጥ በኢትዮጵያ እሾክ የተከለ ትልቅ ሰው ነው። እንደውም ሌላ አንዳርጋቸው የሚባል ሰው የመኢሶን የመላ ኢትዮጵያ ሶሻሊስት ንቅናቄ በዛ ኢሃፓ መኢሶን ሰደድ ወዘተርፈ በሚናከሱበት ወቅት የነበረና በጥልቀት የሚያውቀው ሰው የአንዳርጋቸውን ጽጌን ስብዕና የወረደና የረከሰ መሆኑን ከገለጸ በኋላ እኛ ያልመራነው አብዮት እሱ ያልመራው አብዮት በምንም ነገር ውስጥ የለም። ስለዚህ በአንድ በኩል የስልጣን ጥም፣ በሌላ በኩል የገንዘብ ጥም ያለውና ኢቭን 70 ምናምን ውስጥ እድሜ ያለ ሰው ነው። ከዛ ከስርም ተፈቶ 30 አካባቢ ያለች ልጅ እሱ እንኳን ግላዊ ነው ያገባ የ30 ዓመት አካባቢ ልጅ እሱን ተውት፣ 2% ልቶ። ስለዚህ አንዳርጋቸው ጽጌ አፈጣጠሩን ጠቅላላ በሙሉ ከተመለከታችሁት የተረገመ ነው። እንደገና ደግሞ መጥቶ በኦሮሞና በሌላው ማህበረሰብ መካከል ግጭት ለመፍጠር 1/5 ኦሮሞ አለኝ ደግሞ ብሎ መጣ። 1/5 ኦሮሞ ደም አለኝ አለና በዚህ በኩል አዲስ አበባ የአያቶቼ ጥጃ ማሰሪያ ነበረች አለ። ስለ አዲስ አበባ የገለጸው በጣም ያሳፍራል። ስለ አዲስ አበባ የገለጸው አንደኛ አዲስ አበባ የሴተኛ አዳሪዎች ከተማ ናት አለ። በሴተኛ አዳሪነት የተመሰረተችው ይሄው ምን ያህል ነውር ከዚህ ሰባ ውስጥ ከገባ ሰውዬ ሊወጣ የማይችል ግልሙትና እንደሆነ የምትመለከቱት። አዲስ አበባ እንግዲህ ሁላችሁም እንደምታውቁት ሰዎች ነበሯት፣ ነዋሪዎች ነበሯት። እነዚህ ነዋሪዎች እያሉ ልክ አሁን እንዳሁኑ ተበታትነው እዚሁ ገጠር አዲስ አበባ ዙሪያ አሁን እዚህ ጋር በመስኮት በኩል ባሳያችሁ እዚሁ ገጠር እንዳለው ያሉ ሰዎች ነበሩ። እዛ ላይ ግን መንግስት ተመለከታት። እቴጌ ጣይቱ አዩት። የፊንፊኔን ታሪክ ታውቃላችሁ። ከዛ በኋላ አዲስ አበባ ተመሰረተች። ስትመሰረት ደግሞ የራስ ገሌ ሰፈር፣ የራስ ገሌ ሰፈር ወዘተርፈ እየተባለ በአንድ በኩል የቤተ መንግስቱ ጦር፣ በሌላ በኩል መሀል ሰፋሪው 6 ኪሎ ያለው ጦር፣ ከዚህ ልፍ ስትሉ ኤሌክትሪክ ሲያስጀምሩ ኤሌክትሪክ ሰራተኛው፣ ውሃ ሲያመጡ የውሃ ሰራተኛው፣ የፈንጣጣ ክትባትና ጤና ጣቢያ ሲጀምሩ ያኛው እያለ ትምህርት ሲከፍቱ የትምህርት ቤት ለምሳሌ ዳግማዊ ምኒልክ ትምህርት ቤትን ታውቃላችሁ። የተለያየ ፖስታ ቤት አዳዲስ ነገሮች ሲጀምሩ እንደገና ደግሞ ከተማዋ በግብይትና በመሳሰሉት ነገር ጉራጌዎች፣ ስልጤዎች፣ ጎጃም በረንዳታ ያላችሁ ጎጃም የተለያየ ማህበረሰብ ገብቶ እነዚህ ደግሞ አንድ ላይ ሆነው ከነባሩ ህዝብ ጋር ባደረጉት መስተጋበር የተፈጠረች እንጂ አዲስ አበባ የሴተኛ አዳሪ ከተማ አይደለች። ሌላው በጣም የሚያሳፍረው ነገር የኢትዮጵያን ታሪክ የጻፉት ደብተራዎች ናቸው ብሎ ገለጸው። እንግዲህ ተመልከቱ፣ የኢትዮጵያ ታሪክ መጻፍ የጀመረው ትክክለኛው ታሪክ የታሪክ ዲፓርትመንት ከተቋቋመ ጀምሮ ነው። ከዛ በፊት ግን ትራዲሽናል የሆኑ ራይተርስ የተለያየ አይነት ነገር ሊጽፉ ይችላሉ። ለምሳሌ ሃጂኦግራፊ ገድል ነው። ገድል ደብተራዎች የጻፉት ታሪክ ሳይሆን ስለ ገድለ ጊዮርጊስ ሊሆን ይችላል፣ ገድለ አቡነ ተክለ ሃይማኖት ሊሆን ይችላል፣ ገድለ የተለያዩ አቡነ አረጋዊ ሊሆን ይችላል። ገድሎች ተጽፈዋል። ሃጂኦግራፊ እነዛ ሰዎች ለሃይማኖታቸው ያደረጉት ተጋድሎ ነው። በዛ ተጋድሎ ውስጥ ግን እነሱ በተንቀሳቀሱበት ማህበረሰቡ የነበረው ኢኮኖሚያዊ፣ ባህላዊ፣ ሃይማኖታዊ ሴቶች ምንድናቸው ተብሎ ለታሪክ ምንጭነት ያገለግላሉ እንጂ ታሪክ መጻፍ አይደለም። ሁለተኛው ነገስታቱ ዕለት በዕለት የሚያደርጉትን ድርጊት የሚመዘግቡ ጸሐፍተ ትእዛዛት ነበሩ። አንዱ ጸሐፌ ትእዛዝ ይባላል፣ በጋራ ጸሐፍተ ትእዛዛት ይባላል። አንዱ መጽሐፍ ክሮኒክል ይባላል፣ መዋለ ዜና ማለት ነው። ክሮኒክልስ መዋለ ዜናዎች ናቸው። ክሮኒክለርስ ደግሞ እሱን የሚጽፉ ናቸው። እነሱ ለታሪክ ምንጭነት ያገለግላል። ነገስታት ምን ያደርጉ ነበር፣ ምን አይነት እንቅስቃሴ ነበራቸው፣ በሄዱበት አካባቢ ምን ያደረጉ የሚል እንጂ ሙሉ ታሪክ አይደለም። ስለዚህ ደብተራዎች ናቸው ኢትዮጵያን ታሪክ የጻፉትና የደብተራዊ ታሪክ ነው ወደሚል ሄደ። አሁን በእያንዳንዱ ነገር ውስጥ ይሄ ሰው አሁን ደግሞ ሱዳን ተገኘ። በቅርብ ቀን ሱዳን ተገኝቶ የተናገራቸው ንግግሮች ተመልከቱ። የሱዳን ህዝብ የኢትዮጵያ ህዝብ ባለውለታ ነው። የኢትዮጵያ ህዝብ የሱዳን ባለውለታ መሆኑን ግን መግለጽ አልፈለገም። 4ኛዋ ስደተኞች በስፋት ያሉባት ሀገር በዓለማችን ላይ ካልተሳሳትኩ ኢትዮጵያ ናት። በርካታ የሱዳን ስደተኞች ኢትዮጵያ ውስጥ አሉ። ጋምቤላ፣ ቤንሻንጉል ጉሙዝ፣ ኢቨን አዲስ አበባ በርካታ የሱዳን ስደተኞች አሉ። ሱዳኖችን ተቀብላ ኢትዮጵያ በሁለቱ መካከል የሱዳኑ ዘፋኝ እዚህ የጥላሁን ገሰሰ ብዙ አይነት ኢንተራክሽን አለ። ጎረቤት ሀገሮች ነው። ብዙ ነገሮች አሉ። እኛ ለነሱ ያልነው ውለታ አለ፣ እነሱ ለኛ ያዋሉ ውለታ። ሽምጥጥ አድርጎ ኢትዮጵያን ውለታ ትቶ እሱ ብቻ ሳይሆን
የኢትዮጵያ መንግስት ሱዳኖች እንዲህ እንድትተራመሱ የሚያደርጋቸው የኢትዮጵያ መንግስት ነው ማለት ተመልከቱ። መንግስትን ቀጥታ ከህዝብ ጋር ነው ሀገር የሚያገናኘው። ሱዳኖች እነሱ ለሚፈልጉት ጽምዶ ነው የሚሉትና እኔ ፈጠርኩት ብሎ ለሚያስበው እኔ ነኝ እኮ ጽምዶ እንዲፋን ያደረኩት ይላል። ነገ መጥቶ የአማራውን እንቅስቃሴ እኔ ነኝ የፈጠርኩት ወደ ማለት እንደሄደ ብዙ ሰዎች ጽፈውታል። በርካታ ሰዎች ልክ እሱ የአማራ ትግል ሻምፒዮን የጽምዶ ሻምፒዮን ማንን ወክለ መጣ ብለው ቢጠይቁት አማራ የለም ብሏል። ይሄ ሰውዬ ህወሓት ከሆነ ህወሓት አይመስለኝም። ማንን ወክሎ ተገኘ ሱዳን ላይ? እንግሊዛዊው ዜጋ አንዳርጋቸው ጽጌ አውቃለሁኝ። ድሮ እነ ቬርነር ሙዚንገር የሚባሉ ስዊስ ጀርመናዊ አፋሮች እስኪደመስሷቸው ድረስ ኢትዮጵያን ለማተራመስ ግብጾች ስዊስ ጀርመናዊ ቀጥረው መጥተዋል። አሁን ግብጾችና ሱዳኖች አንዳርጋቸው ጽጌን ቢቀጥሩት አይገርምኝም። ለከፈሉት የሚሰራ ሲም ካርድ ስለሆነ እንደ ሲም ካርድ ለከፈለው የሚሰራ ስለሆነ በጣም ይቅርታ አንዳርጋቸው ጽጌ የትኛውንም ያደርጋል። ግን ማንን ወክሎ መጣ? አማራ እንዳትሉ አማራ የለም ብሏል። የለም ያለውን አማራን ከማን ጋር ነው ተጣመድ የሚለው? ጽምዶ ብሎ እሱ እንደ በሬ መጣመድ ይችላል። ካገኘው ጋር ጥማድ ለመሆን ችግር የለበትም። አንዳርጋቸው ጽጌ የመጣመድ ችግር የለበትም። ግን ሁልጊዜ ከኋላ ነው፣ ከፊት እየማገደ ከኋላ ነው። ጽምዶ ሲል አንድ ሰው እንደው የሚጠይቀው ይጥፋ። አንተ ጽምዶ ብለህ ስትመጣ እዚህ ጋር ማንን ወክለ መጣ? አማራ የለም ብለህ በጣም ብዙ ነገሮችን ስለዚህ ሰውዬ ማንሳት የሚቻልበት እድል በጣም ብዙ ነው። ሌላው አንዳርጋቸው የሚባሉ ሰው እንትን ሲሉ ነበር። ሌላው ደግሞ አንድ ሰው እንደዚህ ስተነትነው ነበር። ቡክ ሪቪው የመደመር መጽሐፍ የሰራውበት ምክንያት አለ። መጽሐፉን ሲጀምር ቴዲ ሮት ይመስለኛል የገለጸው። ሲጀምር ቡክ ሪቪው ምን ብሎ ጀመረ? በጣም የሚያሳዝነው ይሄንን መጽሐፍ በአግባቡ የተነተነ ሰው አይቼ ስለማላቅ። አንዳርጋቸው ጽጌ እኮ ዘላለም እድሜን የኖርከው በፖለቲካ ነው። ቅምጥ ስታሳድር ነው የኖርከው። አንድም ቀን ሪሰርች ሰርተህ አታውቅም። ዩኒቨርሲቲዎች ውስጥ ገብተህ አስተምረህ አታውቅም። በዩኒቨርሲቲ ደረጃ ጥናትና ምርምር የሰሩ ሰዎች፣ የተለያየ ምልከታ ያለ ሰዎች መደመር መጽሐፍን በመቃወምም በመደገፍም ምርምር ሰርተዋል። ምንም የረባ ስለሌለ ነው ባዶዎች ናቸው አይባልም። እንደሱ ብላ ያቀረበ ሰው ነው። ስለዚህ አንደኛ ከፍተኛ የሆነ በባዶ እንደውም ማይም ብሎ የገለጸው አንዳንዴ ይመቸኛል ቴዲ ሮት የመጨረሻ የድንቁርና መገለጫ ጥግ ነውና ይህንን ያደረገ ሰው መልሶ እንትን ብሎ በሰባ ምናምን ዓመት እድሜው ለምን አይተውን? ለምን የአማራን ብሔር ከሌላ ጋር አለ ብሎ አምኖ ከሌላው ጋር አብሮ እንዲኖር ለምን ያደርጋል? እንግዲህ አለሁ የሚል እንደው ግድ የለም እንደው ብናሳንሰው 60% የኢትዮጵያ ሕዝብ አማራ ነው፣ ኦሮሞ ነው። አንዱን ግማድ አንዱን ክፋይ ቶታሊ የለም ብለህ ክደህ መነሳት ምን ያህል አሳፋሪ እንደሆነ ለእናንተ ልነግራችሁ አልችልም። እንግዲህ አንዳርጋቸው ጽጌ ለማጠቃለል አንደኛ በባንዳነት የሚወዳደረው የለም። ለሶማሊያ ተገርደዋል፣ ለህዋት ተገርደዋል፣ ለሻዕቢያ ተገርደዋል፣ ለግብፅ ተገርደዋል፣ ለሱዳን ተገርደዋል። ያልተገረደበት ቦታ የለም። በአጠቃላይ ህይወቱ በሙሉ በመገረድ የተሞላ ሰው ነው አንዳርጋቸው ጽጌ። አንደኛው የምትይዙት የባንዳነት ዋልክ የመገረድ መገለጫ ነው አንዳርጋቸው ጽጌ የመጀመሪያው። ሁለተኛው መጽሐፍ በጻፈ ቁጥር መርዝ የሚያስቀምጥ ሙስሊሙ አልተቀበረም፣ ጅብና አሞራ እንዲበላው ታደረገው ምኒልክ ብሎ ምኒልክ ስለሚነሱ አይደለም። ሙስሊሞቹ ይህንን ስላሉ በሙስሊም ሊትሬቸር ላይ አግኝቶት አይደለም። አሉ እኮ በጣም በርካታ ሙስሊሞች ከአድዋ ተርፈው የመጡ አንድ ሰው ጠቅሰ ያውም በወቅቱ ያልነበረ አይ ዊትነስ አካውንት ያልሆነ ቴስቲሞኒ ያልሆነ የአይን ምስክርነት የሌለው ሰው ጠቅሶ እንዲህ ብሎ ማጋጨት። ሶስተኛ አማራ የለም ብሎ መካድ፣ የለም ብሎ አማራ የሚባል ማህበረሰብ የለም ብሎ መካድ። አራተኛ የኢትዮጵያ ታሪክ የደብተራዊ ታሪክ ነው ማለት። አምስተኛ አዲስ አበባ የተመሰረተችው በሴተኛ አዳሪነት ነው ማለት። ስድስተኛ ከኔ በላይ አዋቂ የለም የተለያየ ነገር መመራው እኔ ብቻ ነኝ ማለት። እነዚህ በነገራችን ላይ ብንተነትናቸው እያንዳንዳቸው ብዙ ናቸው እና አሁን እንኳን ሰው ሰባዎች ውስጥ ገብቶ አሁን እንኳን መጥቶ የመጣው አንድም ቀን አንዳርጋቸው ጽጌ ባለበት እልቂት አለ። ኢህአፓን ክዷል፣ ወጣቶችን አስጨፍጭፏል። ኢህአፓና ኢዲዩን ክዷል፣ አሲምባ ላይ በህዋት አስመትቷል፣ ቦታ ሰጥቶታል። ጓዶችን ክዶ ሱዳን ገብቷል። ጓዶችን ክዶ ወደ ውጭ ሀገር ሄዷል። ከዛ መጥቶ ካገኘው ጋር ሁሉ ሲሰፋና ሲተረተረ ነበር። መጨረሻ ላይ ግን ጀግና
በዚህ ድልይ በደንብ ያውቁት የነበሩት ትሮና ከዛ እስር ቤት መበስበስ የሚገባው ሰው ነበር። ፈጣሪ ኢትዮጵያን ይባርክ። እንደዚህ አይነት አሜከላዎችን ነቅሎ ይጣላቸው። እንዲህ አይነት ትንታኔዎችን በየጊዜው እያስኩ ምቀርብ ይሆናል። በተለይ አዲስ ምንጭ ላይ በስፋት ያገኙኛል፣ በተለያዩ ሚዲያዎች። አመሰግናለሁ። ታዬ ቦጋለ አረጋ ነኝ።